ويتا سماياتو ويتا مدر بحرو أبي شميم كيوم نطم زفكرو أحفرهم سلام خكيت كابرهان زولعكا عدن صلاحتها أحفرهم كم سمكا أحفرهم أكبر أحفرهم أحفرهم بسحهم كماميرهم أطوار تخمروا نسيلهم نيرو فطرتهم زسعروا أحفرهم موني تخاري لأختهم يحزنوا ملكت سعرتهم وجو يكدنوا محلى نيكت سانتا زعابيو سلكي الوفترت سيطان زساسيو عمس مغنتهم لريتنا ماتوا የእሁድን በኢቢኤስ ፕሮግራማችን እንደቀጠለ ነው። አሁን ደግሞ ከውጭ በዙም መናገኛቸው በጣም ትላልቅ እንግዶች ይዘን ቀርበናል። አዎ ከሆላንድ አምስተርዳም ሀገራችን እንግዲህ በትልቁ እያስጠሩ ያሉ ሰዎች ናቸው። አቶ ዳንኤል ዮሐንስ ይባላል። ሊሊ ዮሐንስ የተሰኘች በጣም ጠንካራ ልጅን አብቅቶ ከቤተሰብ አልፎ ለዓለም መስጠት የቻለ ትልቅ አባት ነው። ዳይን ተጣላን ሓንቲያታ ተሐሳስቦ ቀጻሊ ሓድሽ ሓሶት መምሃዝ ከዓ በዘሎ ፋብሪካታት ሎሚ ሓሶታት ክምዝ ፀገብ የለን ዓረብ ታይብሉ ወስል ከዛብ እንደልባብ ንሓሳዊ ክሳብ ባብ ኣሰኒዮ ባህል እጂ ንሓሳዊ ኣብዚ ገዛ ዝገበል ኣሎ እንድሕር ኢሉካ قبل الله ديسكر عنا خسارتا معصر نستيلكا قبل يلن كاف تقطع خطرت كلا لك امبر حساو انت دايلك سلام تغتاتلتي سور ميديا زلزلكم وسلامكم يبزح عندكس كنتس افتراونت كورماننا تاينرس توم سبسكرايب زغوركم سبسكرايب تغوركم خا بلايك جمرون لومي ازي اقداس وانا وزعبا كنزي امتو غسمعو ودصنحكم مچم ዛ ጎረቤት ሀገር ካብ አፍካ ማስቲካ ሰርቄም ዓቢ ይሁን ይሽተይ ኩሉ ሰራቂ ዓቢ ይሁን ይሽተይ ኩሉ ጊዜ ሰራቂ ስለዚህ እዚ ሐበሻ እንዳተባሃለ ልጽዋዕ ብኡኩም ንዓና ኤርትራውያን ከምዘይ ውክል በዝጋጣሚ ፈታውን ጸላን ፎቶ ዘሎ ሐቂ ስለዚህ መን ይኻ ተባሂልካ ኤርትራው ዳምበር እዚ ሐበሻ ወደ ሐበሻ ንበይኖም ተጠቅሊሎም ይጥፉ ኣብዚ ሓለፈ እዋን ሪኢኹም ይኹም ዋላ ኣብዚ ማሕበራዊ ሚድያ እንድሕር ሪኢኹም ቢንያም ግርማይ ኣብ ዝዕወተሉ ግዜ ሓበሻ ተዓዊቱ ዳምበር ኤርትራው ተዓዊቱ ይብሉን እዮም ንሕና ኸ ጨብ ራይወዝ ቢንያም ግርማይ ተዓዊቱ ሓበሻ ብሉሞ ዋ ገለ በሃል ኖ ንሕና ኤርትራውያን ዳምበር ሓበሻ ኣይኮናን ከምኡውን በዓሎም እቶም ኢትዮጵያውያን ኤርትራውያን ኢሎም እውን ኣይፅውዑን እዮም እንታይ ደኣ ሓበሻ ኢሎም ኣልግባብ ኢሎም ከምዛ ናይ ሊላ ሓፍትና እስከ ስምዑዎሞ ኣብ ኢቢኤስ ትዛዓበየ ናይ ኢትዮጵያ ማለት የእሁድን በኢቢኤስ ፕሮግራማችን እንደቀጠለ ነው። አሁን ደግሞ ከውጭ በዙም መናገኛቸው በጣም ትላልቅ እንግዶች ይዘን ቀርበናል። አዎ ከሆላንድ አምስተርዳም ሀገራችን እንግዲህ በትልቁ እያስጠሩ ሕጂ ሓደ ሰባት ኣለኹም ኣብዚ ንምንታይ ሓደ ጊዜስ እወን ሓደ ሓሳብ ዳ እንታይ ኢልና ክንፅውዕ ንሓደ ሓሳብ እንታይ ኢልና ንሓደ ሌባ ንሓደ መታለሊ ንሓደ ሰራቂ ካልእ ሽማ ኣለዎ ድዩ እንታይ ኢልና ክንፅውዖ እዛ ሰብ እዚኣ እንታይ ትብላላ ንሃገርና ዘፀውዐት ካብቶም ዓበይቲ ሎም ማዓንቲ ሒዘልኩም መፅየ ዘለኹ ሊሊ ትብላላ ሊሊ ቦቦኣን በዲኣን ኤርትራዊት ኮይና ግን እንታይ ትብላላሳ እወ ኣቦኣ ኣሚቼ እዩ ዋላ ኣብዚ እውን ሚካኤል ሲሙን ኣብ ሓደ ጋጣም ተዛሪቡ ነይሩ ነዚኣ እንታይ ክንብላ ሕጂ የውሸት ኣባት ናይ ውሸት ኣባት ያዚያ እዚኦም ትሪእዎም ዘለኹም እወ ክዳን ኣፃዕዲኻ ምሕሳዊ ክዳን ኣፃዕዲኻ ዘይናትካ ምስራቂ ክዳን ኣፃዕዲኻ ዘይናትካ ባቃ ልክዕ ከምዚ ጤል ኣብ እግራ ገዲፋ ኣብ ገረብ ተሓኩር ኮሚዮም እዚ ከዓ ኾነ ኢልካ ብዕላማ ዝግበር ዳ እምበር ስኢልካ ባህሰ ሰለባም ኣይኮነን ክልሙኑ ከለው ንኤርትራውያን እዮም ዝልሙኑ እዚ ኩሉ ቤተክርስትያናት እዚ ኩሉ መሳጊድ ኣብ ኢትዮጵያ ዘሎ
باقا ኤርትራዊ ንዓ ሓግዝ እንዳተባሃለ ንሳቶም ንዘመዶም ንሓዎም ነዲኦም ከማን ገንዘብ አይሰዱን እዮም ነዲኦም ነቦኦም ከማን ገንዘብ አይሰዱን እዮም ንሕና ከም ኤርትራውያን ግን ከም ጻዕዳ ሽጉርቲ ቤተክርስቲያን መስጊድ ገለ ክበሃል ከሎ ተኺልኩም ነቶም አቅሽሽቲ ዲዮም ነቶም መሻይኽ ከምኡ ነቶም አገልገልቲ ነቶም ናትኩም ዳ ሓግዝዎም ዳ እምበር ንስቑኢልኩም ኣብ ዘይሰምዓኩም ደብሪ ወኸም ከዓ ንዞም ሰረቕትን መታለልትን ኣይተሓግዝዎም ሕጂ ጠፊእዎም ዲ ክትብሉና ማለት ምንታይ ኣሎ ሲልኩም ኤርትራ ኢላ ድሓር ባቃ እዛ ጎረቤት ሃገርና ትሪእዋ ኣለኹም ሽም አፍሪቃ ደፀውዐት ገለ ኢላ ነራ ትኾን ጽቡቕ ሰማማዕ ክል ሙሳኹ ኢቢኤስ ፕሮግራማችን እንደቀጠለ ነው። አሁን ደግሞ ከውጭ በዙም የምናገኛቸው በጣም ትላልቅ እንግዶች ይዘን ቀርበናል። አዎ ከሆላንድ አምስተርዳም ሀገራችን እንግዲህ በትልቁ ካብ ሆላንድ አምስተርዳም ዓበይቲ አጋይሽ ንሎሚ ሒዝናልኩም መፂና ኣለና ንሃገርና ደፀውዐት ዓበይቲ ማለት ሰርቕ ከም ዘላ ከዓ ትጥሙቶላ ክልቲኦም ሰረቕት እዮም ተማኺሮም እዮም መፂኦም እያስጠሩ ያሉ ሰዎች ናቸው። ንሃገርና ደፀውዑ ዓበይቲ ሰባት ብዙሓት እዮም ዘለዉ ሓንቲ ካብኣቶም ከዓ ሊሊ ማለት እዩ አቶ ዳንኤል ዮሐንስ ይባላል። ሊሊ ዮሐንስ ዳንኤል ዮሐንስ ይባላል። እቲ አባአ ሊሊ ዮሐንስ ጋር ተጻዋዊት የተሰኘች በጣም ጠንካራ ልጅን አብቅቶ በጣም ኃያል ጎበዝ ኮምኻ ተጻዋቲት ናይ ኩዕሾ እግሪያ ከቤተሰብ አልፎ ለዓለም መስጠት የቻለ ካብ ስድራ ቤት ሓሊፋ ንዓለም ዓቢ አርአያ ትኾን ደላ ጓል ንሰይቲ ትልቅ አባት ነው። በጣም አባውን ሓደ ዓቢ ሊሊም ደግሞ ልጅ አለች በትልልቅ ኦኬ መስ ሊሊውን መሰባ አመጽ ያላ እግር ኳስ ክለቦች ላይ እንግዲህ ደስ የሚል ሀበሻ هو عبيت كلبات تتصاوت كم بعل اياكس امستردام ابتن عبيت تتصاوت ابزا سرايت انتي تبلالا سمعوا የሚል ሀበሻን ወክላ የምትጫወት حبشا وكيلات لكم لنا حبشا وكيلا ابتن زلعلا ናይ ዓለም ኩዕሾ ዝጻወት ሓንቲ ኮይና ንሃገርና ኢላትኩም ኣብዝኻነ ሓበሻ ኤርትራ ዝብል ሰሚዕኩም ዶ አይ ሰማዕኩም ማለት እዩ እዚያቶም ክብረተ ውሻ وحجي قال سبات دس كيبلوكم خلقون بتعمي كم زعينت اندافلتك كيف لا تسك جاجا خالي نورمال ترى سك تجاجي نورمال اذا جن بمليونات زريو كلهم ايثيوبياوያን ዝካታተልዎ መደብ ንሓደ ሰራቀት የዘይልካ በትናት ቋንቋ ከተረድኦ ተዘኪልካ እንዳፈለጠ ዝገብር ሰብካ ከምዚ ስቁልካ ምልምላም ነው ከምዚ ነው ከምዚ ነው ገለ ዝባሃል ነገራት የለን በደረቃ እንዳፈለጡ የምገረም ማጥተው ንሃገርና ደፀውዐት ዓባይ ኢሎም ድሓር ካብዚ ሰራቂት ራያ ቀባሕባሕ ክትበላ ራይዋ ኣብዝ ራይዋ ዋላ ትናታ ራይዋ እንግዲህ ደስ ራይዋ እንግዲህ ደስ በጣም ደስ ሚል ሀበሻን ወክላ የምትጫወት ሀበሻ ወኪላ ትጫወት ትልቅ ኳስ ተጫዋች ናት። እሷን ለማብቃት የሄደበትን ጉዞ ልጆችን ደግሞ ከመግቢያችንም እንዳነሳ ነው ከቤተሰብ አልፈው ከማህበረሰብ አልፈው ለዓለም ደግሞ መስጠት የምንችላቸውን ጠንካራ ልጆች እንዴት እንሰራለን በሚል አጠር ያለ ውይይት ለማድረግ እዞም ክልተ ሰራዊት ናይ ኢቢኤስ ትሪኦም ኣለኹም ብጣዕሚ ካብቶም ነውራማት ከም ሰቡን ናብ ትሕቲ ሰብ ወይ ከዓ እንስሳኮ ዋላ ቁም ነገር እውን ኣለዎ ከልቢ ተኾነውን ይሕልወካ እሙን እዩ ኣድጊ ተኾነውን መፅዓኛ ኮይኑ የገልግለካ እዩ እዚኣቶም ግን ወላ ሓደ ባቃ ብሓሶት ባቃ እምኒ ክትብሎም ትኽእል ማለት እዩ እምኒ ካብዚ ዝዓቢ እዚ ከዓ ልእላውነት እዩ ነቲ ሕብረተሰብ ናይ ኤርትራ ብዝተፈላለየ ውጊ ኣብ ኩናት ከድካ ትታኾስ ከምኡ ባህላዊ ወራር ኣሎ እዚ ከዓ ኣካልናት እዩ ነቲ ሕብረተሰብ ኤርትራ ከመይ ጌርካ ሽሙ ተህስሶ ነዛ ኣብ ዝሓለፈ እዋን እውን ዓባይ ናይ ዓለም ተዛረብ ዝነበረት ፀወታ ናይ ቢንያም ግርማይ ቱር ድ ፍራንስ ሪኢኹሞ ኢኹም ቶም ኢትዮጵያውያን ማሕበራዊ ሚድያታት ቢንያም ከምዚ ዶ እንታይ ደቢዶ ዶ ገለ እንዳበልካ ሓበሻ ኣፍሪቃ ዶ ገለ ማለት እዩ እታ ኤርትራ ክፀውዕዋ ኣይደልዩ እዚ ከዓ ኮነ ኢልካ ዝግበር ነገራት ስለዝኾነ ሁላትካ ዝዓባኻ ዝነኣስካ ኤርትራዊ ኢሎም ብድሕሪኡ ድልያቶም ተበሉ ፀገም የብሎም ድልያቶም ይብሉ ኤርትራዊ ኢሎም ብድሕሪኡ ዋላ ኣብ ምብራቕ ኣፍሪቃ ትርከብ
ንአፍሪካ ዝውክሉ ንገለ ዝውክሉ ገለ እንዳወሉ ድልያቶም ይዛረቡ ታ ኤርትራ ግን ትድመጥ ስለዘይደልይዋ ኮነ ኢሎም ዝገበርዎ ነገራት ድረግ አስገብተናቸዋል። በዙ እንዴት ናችሁ? እንኳን ደህና መጣችሁ። ስለተዋወቅን ስላገኘናችሁ በጣም ደስ ብሎናል። Thank you for having us. በመጀመርታ ግን ዋላ ወላዲአውን አቧአውን ኣብቲ ተዛሪቦም ደሎ ከም ኤርትራዊ ሙኻንካውን ክትሕብሮም ነይርካ ዋላ አውርድዎ እለይዎም ክትብሎ ነይርካ ኣብዙውን ሕመቕናትና ብንጹር እሳ ከም ትሪያ ዘለኻ ወላ ሓደ ግን ብንጹር እውን እስኻ ደው ኢልካ ክትሕብሮም ነይርካ አውርድዎ ወይ ከዓ እለይዎ ኤዲት ግበርዎ እውን ክትብሎም ትኽእል ነይርካ ማለት እዩ ንኽንደይ ኢትዮጵያውያን የማ ደንቂሮም ደለው እንድሕር ዳኢልና ንሁሎም ኢትዮጵያውያን የማ ደንቂሮም ደለው ሊሊ ቴንክ ዩ Yes, thank you for having us. እሺ ሊሊ እንግዲህ ትንሽ አማርኛ ይቸግራታል። የሷን በደንብ ትራንስ አምሓርኛ ዳ ከመይ ጌራ ክትከል ኣብ ዝተወሊዳ ዝዓበየት በቃ ኣቦኣ ክትርጉመላይ ገለ እንዳበለት እያ ትዛረብ ዘላ ብሓፈሻ ግን እቲ ቀንዲ ኣብዚ ምእተው ዝተዛረቦ ዘረባ ግን ያ ውርሻይ ስምዑ ኣብዚ ማገነት የተረጋገጠ ነው እና ስለዚህ ቀጥሎም ደግሞ መጽሐፈ አዳም የሚባል አዳም ከይውልን አዳም በመጀመሪያ ነገር የተፈጠረው እዚሁ ኢትዮጵያ ውስጥ ነው። እዋ ካብዚኦም ዝተወልዮም ዞም ሕጂ ጋዜጠኛታት ትሪኦ ዝጸንሐኹም አዳም ኣብ ኢትዮጵያ አይተወሊዱ ኣብ መጽሐፍ ቅዱስ እዚ አዳም ንብሎ አዳም ሂዋን ኣብ ኢትዮጵያ አይተወሊዱ ትሪኦ ኣለኹም ጻዕዳ ካምቻ ገይሩ ከራባታ ፋልፋላ ገይሩ ባርኔጣ ገይሩ በቃ ከምዚኣቶም ድሕሱ የለን ንክሕሱ በቃ ተኸዲኖም እዮም ዝመፁ ስምዑ የተረጋገጠ ነው እና ስለዚህ ቀጥሎም ደግሞ መጽሐፈ አዳም የሚባል አዳም ከይውልን አዳም በመጀመሪያ ነገር የተፈጠረው እዚሁ ኢትዮጵያ ውስጥ ነው። አዳም ዝተፈጥረ ኣብ መጽሐፍ ቅዱስ ከም ዘሎ ኣብ ኢትዮጵያ የተፈጠረ አዳም ገና ከአፈርም ቢሆን የተበጀው ወኻበ ሐመድ ተፈጠረ አዳም እሱ ከዓ ካብ ኢትዮጵያ እንዴት ብትል መጽሐፈ ሄኖክ ላይ ብኸመይ ምስትብል ከዓ ኣብቲ መጽሐፈ ሄኖክ ኤልዳ በተባለ ቦታ ላይ ፈጠረው እግዚአብሔር ይላል። አዳም ተሰይዶ ኣብቲ ኤልዳ ዝበሃል ኣብኡሎ እሱ ከዓ ጎጃም ውስጥ ዳሞት ዙሪያ ነውማ ኣብ ጎጃም ዝበሃል ኣብ ዳሞት ዙሪያ ዝበሃል ቦታ ኣብኡ በቃ እቲ ካብ ሐመድ ዝተፈጥረ አዳም ኣብቲ ናይ ጎጃም ኣብ ኢትዮጵያ ብዙ ነው ማስረጃው እዚህ እንደኖረ ደግሞ ኖህ ከእንትን ስር ተቀብሯል ነው የሚባለው ከዚህ ከእነ አፄ ፋሲል ካሰሩት ቤተ መንግስት ከዛ ስር ጥንት ብዙ ሚስጥራዊ ነገር ነበርና እዛ ነው የተቀበረው ነው ተብሎ ይታሰባል። እኛ ኢትዮጵያውያን በተለይ እሱ እዚህ 3 ዓመት ስለኖረ ኢትዮጵያ ውስጥ ኢየሱስ ክርስቶስ ስለቀደሳት ማርያም ደግሞ እቺን ሀገር በጣም ስለወደደች እባክህ ልጄ እኔ ማርያም ካ ብጣዕሚ በቃ ንኢትዮጵያ ፈትያቶ ከምኡ ከዓ ኢየሱስ ኣብኡ ስለዝነበረ በቃ ዝኖህ ገለ ዝበሃል ኣብ ኢትዮጵያ እዩ። ስለዚ ብጣዕሚ ፈትየሞ 3 ዓመት ኣብዚ ነይሮም ገለ ዝብል ከምዚ ዝዕለኩም ዘለይ እቲ ሃይማኖት የለን ኣብ ኢትዮጵያ ክንብል ከለና እሱ ኢልካ ዘዘርከበይ ዝቅደድ ናይ ሓሶት ብሓሶት ዝተነጥቀት ከምኡውን ብጣዕሚ ኣዝዩ ኣነዋሪ ቃላት ካብ ክሰምዖ ዘይትኽእል ሰባት ዝሰምዓሉ ሃገር ስለዝኾነ ከዚህ መሄድ እንኳን አልፈልግም ብትለው ኮንዲ ከወደድሻት 10 አርጌ 10 ሰጥቼሻለሁ ባርካት ቀድሻት ብሎ የሱ የሰጣት ሀገር ልዩ ሀገር ነን እኛ። አንደኛ አዳምና ሔዋንም እዚህ ከተፈጠሩ ኢየሱስ እዚህ መጥቶ ከኖረ ማርያም ብዙ ጊዜ ተመላልሳለች። ጣና ቂርቆስ ላይ እሷ ቅዱስ ዮሴፍና ኢየሱስ ክርስቶስ 5 ወር ተኩል ኖረዋል። መዝገቡ ላይ አለ ሄጄ አይቼዋለሁ። እና ይሄ ሁሉ ነገር ያለበት ታቦቱ ያለበት 10ቱ ትእዛዝ የተሰጠው ለሰው ልጅ ይሄ ሁሉ ልዩ ሀገር እኮ ያደርገናል። ፍልይ ዘብለና በቃ አዳም ኩሎም በዓል ኖህ ገለዚ ናይ መጽሐፍ ቅዱስ ኣብዮም ዝቕመጡ ነይሮም ይመላለሱ ነይሮም። ብጣዕሚ ንሕና ፍሉያት ብፍሉያት ይኹም ብሓሶት ይኹም ፍሉያት ካብ ዓለም ናትኩም መለሊ ሓሶት ስርቂ ዜናትካ ምድላይ ኩሉ ፌክ ኩሉ ሓሶት መበቆል ናይ ሃይማኖት እንድሕር ዳሪኻ እቲ ክርስትናውን ኣብ ኤርትራ ከምኡውን ኣብ ናይ ምስልምናውን እንድሕር ዳሪኻ ኣብ ኤርትራ ማለት ብዙሕ ነገራት ማለት
እዛ ኢትዮጵያ ትበሃል ግን በሓሶት እዩ በቃ ከም ስሪዎ ዘለኹም ኣዳምን ሂዋን ካብ ጎጃም ከምኡውን ኣዴና ማርያም ከዓ ኣብኡ ትመላለስ ነራ ከም ስርዓት እዮም በቃ ንኢትዮጵያ ፈትየሞ ኣብኡ ከዓ ይነብሩ ነይሮም ስለዚ ንሕና እዛ ስዋይ ናቶም ዘርኢ ስለ ዝኾንና ፍሉያት ኢና እዩ ዝብል ዘሎ እዋሕ ጥንቅቕ ዳበሉ ፃዕዳ ክዳን ገይሮም ከዓ ከየዳናግርኹም እቲ ኢትዮጵያዊ ዝበሃል ምሁር ትብሎ ማለት እዩ እቲ ዘይተምሃረ ከማን ቁርብተይ ኣይትሕዘሉን ማለት እዩ እቲ ተማሂሩ ትብሎ ንመን ኢኹም ከተረድኡ ለይትን መዓልቲ ነዚኣቶም ወረድ እንዳፈለጡ ሓንጎሎም ኣይደኖ እቲ ነዳይን ተጣላዕን ሓንቲ እያ ተሓሳስቦም ቀጻሊ ናገነት የተረጋገጠ ነው እና ስለዚህ ቀጥሎም ደግሞ መጽሐፈ አዳም የሚባል አዳም አዳም በመጀመሪያ ነገር የተፈጠረው እዚሁ ኢትዮጵያ ውስጥ ነው ገና ከአፈርም ቢሆን የተበጀው መሓዝ ሓድሽ ሓሶት መሓዝ ከዓ በዚ ዘሎ ፋብሪካታት ሎሚ ሓሶታት ክትምዝ ፀገብ የለን ግን ዓረብ እንታይ ይብሉ ወስል ከዛብ ዕንደልባብ ንሓሳዊ ክሳብ ባብ አሰኒዮ ብትል መጽሐፈ ሄኖክ ላይ ኤልዳ በተባለ ቦታ ላይ ፈጠረው እግዚአብሔር ይላል አዳምን ጎጃም ውስጥ ዳሞት ዙሪያ ኖህማ ብዙ ነው ማስረጃው እዚህ እንደኖረ ደግሞ ኖህ ከእንትን ስር ተቀብሯል ነው የሚባለው ከዚህ እና አፄ ፋሲል ካሰሩት ቤተ መንግስት ከዛ ስር ጥንት ብዙ ሚስጥራዊ ነገር ነበርና እዛ ነው የተቀበረው ነው ተብሎ ይታሰባል እኛ ኢትዮጵያውያን በተለይ እሱ እዚህ 3 ዓመት ስለኖረ ኢትዮጵያ ውስጥ ኢየሱስ ክርስቶስ ስለቀደሳት ማርያም ደግሞ እቺን ሀገር በጣም ስለወደደች እባክህ ልጄ እኔ ከዚህ መሄድ እንኳን አልፈልግም ብትለው ኮንዲ ከወደድሻት አስራትሽ አርጌ አስራትሽ ሰጥቼሻለሁ ባርካት ቀድሻት ብሎ የሱ የሰጣት ሀገር ልዩ ሀገር ነን እኛየ አንደኛ አዳምና ሔዋንም እዚህ ከተፈጠሩ ኢየሱስ እዚህ መጥቶ ከኖረ ማርያም ብዙ ጊዜ ተመላልሳለች ጣና ቂርቆስ ላይ እሷ ቅዱስ ዮሴፍና እንጂ ተሐሳዊ ኣብዚ ገዛ ዝገበል ኣሎ እንድሕር ኢሉካ ገበል ኣሎ ዲስከር ዓና ክሳብታ ማዕፆን እተይልካ ገበል የለን ካብቲ ገዛ ክትርኢ ትክእል ኣለካ እምበር ሓሳዊ እንታይ ደይብለካ ኦኬ ናብቲ ዝቕፅል መደብ ናብኡ ከብለኩም ኣምባሳደር ጀነራል ባጫ ዝፀሓፎ ኣብ ገጻት ትዊተር ብዛዕባ ኣብይ ኣሕመድ ኣብ ዝሓለፈ ንፓርላማ ኣኪቡ ዝተዛረቦ ዘረባ ንዑ ዝድግፍ ጽሑፍ ጽሒፉ ኣሎ ጉዳይ ዓሰብ ሕጂ ዝተለዓለ ሓድሽ ነገር ኣይኮነን ብትግርኛ ይጽሒፎ ዘሎ ካብቲ ዝገርም ጉዳይ ዓሰብ ሕጂ ዝተለዓለ ሓድሽ ጉዳይ ኣይኮነን ቀዳማይ ሚኒስተር ዶክተር ኣብይ ኣሕመድ ምስ ኢሱ ኣብ ኣዳራሽ ሚሌኒየም ኣብ ዝነበረሉ እዋን ናይ ወዳኣፎም ናይ ዕድመ ጉዳይ እንተዘይኮይኑ ዶክተር ኣብይ ኣሕመድ ኣነን ኢሱን ክንካፈሎ ዓሰብ ኢሎም ነይሮም ኣብይ ኢሱ ዓሰብ ንህዝቢ ኢትዮጵያ ከም ዝካፈሎ ብኢዱ ብኣፍልቡ እናሃረመ ይድግፍ ነይሩ ስለዚ ጉዳይ ዓሰብ ሕጂ ዝተለዓለ ሓድሽ ነገር ጉዳይ ኣይኮነን ዓሰብ ብኣሻጠር ዝተወስደ ናይ ኢትዮጵያ ሃብቲ ቅርሲ ኢሉ እዚ ትሪእዎ ኣለኹም ባጫ ተመን በጀካ ናይ ጫት ወዲ ጫት ኣብቲ ኬንያ እውን ከምኡ እዩ ዘዋፍር እሰያ ስራሕ ካልእ ወላ ሓደ ስራሕ ዝበሃል የብሉ እንታይ ዝብል ኣሎ ዓሰብ ብኣሻጠር ዝተወስደ ናይ ኢትዮጵያ ሃብቲ እዩ ብጣዕሚ ዝገርም ፈቲንካ እንዲኻ ብኩናትኮ ፈቲንካ ኢኻ ባጫ ብዙኾነ ደሓን በምሓርኛ ንስማዕያሙ በኬንያ ኢትዮጵያ አምባሳደር ከፍተኛ የጦር መኮንን የሆኑት ሌተናል ጀነራል ባጫ ደበሌ የአሰብ ወደብ ጉዳይ አዲስ አጀንዳ ለመሆኑና ከዚህ ቀደም በጠቅላይ ሚኒስትር ዶክተር አብይ አህመድና በኤርትራው ፕሬዝዳንት ኢሳያስ አፈወርቂ መካከል መግባባት ላይ የተደረሰበት ጉዳይ እንደነበረ የሚጠቁም መረጃ በትግርኛ ቋንቋ በመጻፍ በማህበራዊ ትስስር ገጻቸው ላይ አስፍረዋል። ጀነራል ባጫ በትግርኛ ቋንቋ ባሰፈሩ ጽሑፍ ጠቅላይ ሚኒስትር ዶክተር አብይ አህመድ ከፕሬዝዳንት ኢሳያስ ጋር በሚሊኒየም አዳራሽ በተካሄደ አንድ ዝግጅት ላይ እኔና ኢሱ የምንጋራው አሰብን ነው ማለታቸውን አስታውሰዋል። ጀነራሉ አክለውም ፕሬዝዳንት ኢሳያስም ይህን ሐሳብ እጃቸውን ግንባራቸው ላይ በማድረግ አሰብን ለኢትዮጵያ ሕዝብ ለማካፈል ብጣዕሚ እንታይ ዝብል ዘሎ ክቡር ፕሬዝዳንት ኢሳያስ አፈወርቂ ምስ ኢሱ ዓሰብ ክንካፈላ ኢና ክብል ከሎ ፕሬዝዳንት ኢሳያስ አፈወርቂ ከዓ ኣፍልቡ ይሃርም ነይሩ ሰነዳት ጽሑፍ ኣለኩም ዶ ኣምባሳደር ጀነራል ባጫ ፕሬዝዳንት ኢሳያስ አፈወርቂ ጽሑፍ ጽሒፍልኩም ዶ ውሰዱዋ ተጠቀሙላ
ገለ ዝብል ነገራት ኣሎ ዶ እንድሕር ዳኢልና ክቡር ፕሬዝዳንት ኢሳያስ አፈወርቂ ንወደባት ናይ ኤርትራ ንምጥቃም ሕጂ ወይ ከዓ ክንዛረብ ደይኮና እንታይ ደኣ ኣቐድማ ኣቢሉ እቲ ፖሊሲ ናይ መንግስቲ ኤርትራ ንተጠቃምነት ምንም ሽግር ዘለዎ ይኮነን ይትረፍ ኢትዮጵያ ማንም ሃገር ክትጥቀመሉ ትኽእል እያ ተጠቃምነት ማለት እዩ ንስኻትኩም ግን እቲ ናትኩም ኣጀንዳ ወይ ከዓ እቲ ናትኩም ድሌትን እቲ ናትኩም ኣካይዳን ሓይሊ ባሕሪ ኣብ ኤርትራ ንኽትገብሩ ከምኡ ከዓ ንንግዳዊ መዓላ ንህዝቢ ኤርትራ ዘርብሕን ከምኡ ከዓ ንህዝቢ ኢትዮጵያ ክትጥቀመሉ ዘይኮነ እንታይ ደኣ እቲ ናትኩም ኣጀንዳ ሓይሊ ባሕሪ ኣብ ዓሰብ ንምግባር ኣብ ማያት ወይ ከዓ ኣብ ቀይሕ ባሕሪ ናይ ኤርትራ ንኽትገብሩ እዚ ብናይ ፖሊሲ ናይ መንግስቲ ኤርትራ ፍቁድ ኣይኮነን እዋ ክትጥቀሙሉ ዳ እንታይ ፀገም ኣሎ እንታይ ፀገም ዶ ነይርዎ ባዕልኻትኩም ኮይኹም ኣግማልኩም ኣሲሉ ኢልኩም ከይድኩም ዳ እምበር ንሕና ኪዱ ግደፍዎ ኪዱ ኣይትጠቀሙሉ ገለ ይበልና እምበሺ ኣብ 2002 14 ሚልዮን ህዝቢ ኢትዮጵያ ብጥሜት ኣብ ድስሓገሉ ዝነበረ መንግስቲ ኤርትራ ተሓቲቱ ሓራይ ፀገም የለን 14 ሚልዮን ህዝቢ ኢትዮጵያ ካብ ጥሜት ዝመውት ወደባት ናይ ኤርትራ ንኽጥቀም ፀገም የብሉን ክብል ኣብ ዝወፀ ናይ ቢቢሲ ወይ ከዓ ብናይ ዶቸ ቬለ ኣብኡን ከይድካ ሰነዳት እውን ክርከብ ከኣል እዩ ብቐረባ ማለት ስለዚ ተጠቃምነት ኣፍልቡ ይህረም እግሩ ይህረም እዚ ወላ ሓደ ዘይቅየርን ዘይልወጥን እታ ናትኩም ፀገም ደላ ግን ተጠቃምነት ኣይኮነን ተጠቃምነት ዳሞ ትጥቀሙ ኣለኹም እኮ ብወገን ናይ ጅቡቲ ትጥቀሙ ኣለኹም ብወገን ናይ ሶማል ብወገን ናይ ኬንያ ትጥቀሙ ኣለኹም ምጥቃም ኣይኮነን ፀገም ደሎ ኣብ ዝሓለፈ እዋን እዚ ናይ ጅቡቲ ታጁራ ስለምንታይ ጅቡቲ ከሊኣትኩም ኣብኡ ሓይሊ ባሕሪ ናይ ኢትዮጵያ ክትገብሩ ስለደሓሰብኩም ንዓኻትኩም ገዲፋ ንስዑድ ዓረብ ን30 ዓመት ኮንትራት ተዋሂቡ ስለዚ ባጫ ንስኻ እታ ጫት ወዲ ጫት ኣብ ኬንያ ኣብ ኮንካ ምሻጥ ንሳ ንኸይትተርፈካ ወይ ከዓ በል ተባሂልካ ትብሎ ዘለኻ ዳ እምበር ትፈልጦ ነገራት እውን የብልካን ጥራሕ ደይኮነስ ተጨፍጭፍካ ክሳድካ ተረጊፅካ ዝተመለስካ በዓልኻ ቃልካ ዝሃብካሉ እዩ ሕጂ ፕሬዝዳንት ኢሳያስ አፈወርቂ ኣፍቂዱሉ ነይሩ ብኣሻጥር ብጣዕሚ ብዝንታይ ዝገር እንታይ ኢልኩም ዘሎ ዓሰብ ብኣሻጥር ዝተወስደ ናይ ኢትዮጵያ ሃብቲ ቅርሲ እዩ መሃየ ፈቲንካ እኮ እንደሚስማሙ ገልጸው ነበር ብለዋል። በዚህም መሰረት የአሰብ ጉዳይ አሁን በድንገት የተነሳ አዲስ አጀንዳ ሳይሆን ከዚህ ቀደም በሁለቱ መሪዎች መካከል መግባባት ላይ የተደረሰበት እንደሆነ ጀነራል ተናግረዋል። በመጨረሻም አሰብ በአሻጥር የተወሰደ የኢትዮጵያ ሀብትና ቅርስ ነው ሲሉ ጽሑፋቸውን ደምድመዋል። እንደ አውሮፓውያን አቆጣጠር በ2018 በኢትዮጵያና በኤርትራ መካከል ታሪካዊ የሰላም ስምምነት ሲፈረም በሁለቱ ሀገራት ከፍተኛ የሆነ የህዝብ ለህዝብ ግንኙነትና የኢኮኖሚ ትስስር ለመፍጠር ተስፋ ተጥሎ ነበር። በወቅቱ ሁለቱ መሪዎች በተለያዩ መድረኮች ላይ አብረው የታዩ ሲሆን የሚሊኒየም አዳራሹ ዝግጅትም የዚሁ አካል ነበር። በወቅቱ በነበሩ ይፋዊ መድረኮች ላይ ሁለቱ መሪዎች ስለ ሰላም፣ ስለ ፍቅርና ስለ ኢኮኖሚያዊ ትብብር በስፋት ተናግረዋል። ይሁንና ጀነራል ባጫ የጠቀሱት እኔና ኢሱ የምንጋራው አሰብን ነው የሚለው የጠቅላይ ሚኒስትሩ ንግግርም ሆነ የፕሬዝዳንት ኢሳያስ ይሁንታ በይፋ በተላለፈ የሚዲያ ዘገባዎች ውስጥ ተመዝግቦ አይገኝም። ይህ ምናልባትም በዝግ ወይም መደበኛ ባልሆነ ውይይት የተባለ ሊሆን እንደሚችል ግምቶች ይኖራሉ። ነገር ግን በይፋ የተረጋገጠ መረጃ አይደለም። የኤርትራ መንግስት የአሰብን ጨምሮ ሁሉም የወደብ ከተሞች የግዛቷ የማይገሰስ አካል መሆናቸውና በሉዓላዊነቷ ላይ ምንም አይነት ድርድር እንደማታደርግ በተደጋጋሚ ይገልጻል። ጽቡቅ አለው እዚ ጋዜጠኛ ኤርትራ ኣብ ዝኾነ ሰዓትን እዋንን ክልል ሰማይ ከምኡውን ባሕሪ መሬት ይኹን ልዕላውነታ ክንደቅንጣ ፍረ አድሪ ትኹን እውን የሕሊፋ ክትህብ ኢልካ ምፅባይ ማለት ካብ ቁማል ሓኸለ ምፅባይ ካብ ቁማል ሓኸለ ምፅባይ ስለዚ እዚ ትብልዎ ደለኹም እሱ ኢልካ ወወፂኻ አብይ አሕመድ ቦሉ ተባሂልኩም ትብልዎ ደለኹም ተዘይኮይኑ ተምፅኦ ነገራት የለን ነው። ለኢትዮጵያ ድንበር ነው፣ የእኛ ድንበር መረብ ነው። የመረብ ድንበር ድረስ ማንም አጉራ ዘለልና የመንደር ዱርዬ ተነስቶ ኢትዮጵያን ለመበጣጠስ የሚፈልገውን ወናትና ድንበር ወይ ካናትና ዶብ ባዕሉ መረብ ይብላል። ሰምዖ ደለኹም የተዋጋን ያለ ነው ለኢትዮጵያ ድንበር ነው፣ የእኛ ድንበር መረብ ነው። የመረብ ድንበር ድረስ ያውቁታል እኮ በደንብ አድርጎ ነው የሚያውቁት። ታደሰ ወረደ እንደዚህ ነው። በሌላ የሥራ ዘርፍ ነው የመጣው። አሁን የሰራዊት አዛዥ ነው የተባለው። በኢትዮጵያ ኤርትራ ጦርነት እኔ ቡሬ ነው የነበርኩት። ቡሬ ለኔ የተሰጠኝ ግዳጅ ከኔ ፊት ለፊት ያለው
የኤርትራ ሰራዊት ክፍለ ጦሮች 8 ነበሩ 525ኛን ጨምሮ ማለት ነው። ለኔ የተሰጠኝ ግዳጅ በዛ በኩል ማጥቃት ስለማንችል ይሄን 8 ክፍለ ጦር ለ3 ቀን ማቆየት ነው። እኔ ያስኩት ደግሞ 1 ክፍለ ጦርና 1 ብርጌድ ነው። እዛ 8 ክፍለ ጦር ነው ያለው ልባርክ። አሁን እንግዲህ ይመስለኛል ያኔ እንደምናየው የኤርትራ መንግስት ዋና ማጥቂያ አቅጣጫው በቡሬ በኩል ነው የሚል አስተሳሰብ ይዞ ሊሆን ይችላል። ያን ሰራዊት 3 ቀን አስቆይቻለሁ ነው። ከዛ በኋላ በዛ በኩል ውጊያ አልተደረገም እና እሱ በአዛዥነት መጣ። በአዛዥነት ከዘራ እንዲያሽከረከረ መጣና ጦርነት ጀመረ። ተጨፈጨፍን። አንድም ቦታ ፈቀቅ ማድረግ አልቻልንም። 1 ክፍለ ጦር ያመጣል ያስገባል፣ ይጨፈጨፋል። ሌላ ክፍለ ጦር ያመጣል ያስገባል፣ ይጨፈጨፋል። እሱ በኔ ላይ ነው የመጣው ባርገኔ አዛዥ አይደለም እና እኔ ለምን አዛዥ አልሆንኩም የሚል ኮምፕሌን ለማቅረብ አይደለም። ምክንያቱም በዛ በኩል ጦርነትም አያስፈልግም፣ ለምንድን ነው የምንዋጋ ሊገባኝ አልቻለም። እሱ አዛዥ ሆኖ እንዲዋጋ መጥቷል። ተጨፋጨፍን። ከዛ በኋላ ሰላም ማስከበር ገባ። የኛና የኤርትራኖች ሬሳችንን ሳናነሳ ነው የወጣ ነው። አንደኛ ይሄ ነው። ሁለተኛ ከዚህ በፊት አይጋ የሚባል ውጊያ ነበር። ለምሳሌ የዚህ ባድመ የተለቀቀበት ጊዜ የባድመ ውጊያ ባድመ ተለቀቀና ባድመ ሲለቀቅ ጻርቃን በአይጋ ወይም ደግሞ በዚህ በዛላምበሳ በኩል የ20ኛ ክፍለ ጦር አዛዥ አሁን የአርሚ 4 አዛዥ ተክላይ አሸብር የሚባል ወይም ወዳ አሸብር የሚባል ሰው ነው። እሱ ነው እየመራ የነበረው እና እሱ በሚመራበት ጊዜ ትዕዛዝ ተሰጥቶ በአይጋ በኩል እንዲገባ ተደረገ። እንደ ቄራ ከብት ነው የገባ ነው። ታንኩን ለገበያ እንደሚሄድ በጎች ነው የነዳው። ከባድመ ከተያዘ በኋላ ጻርቃን እዛ ኃይል ስቦ በዚህ በኩልም እንዲገባ ተደረገ። ቄራ ገባን። ተጨፈጨፈና ተመለሰ የኛ ሰራዊት። ከዛ በኋላ ይሄ ተክላይ አሸብር የሚባለው ከሳሽ ጻርቃን ተከሳሽ ሁለቱ ናቸው የሰሩት እዛ ቦታ ላይ። ከሳሽ ጻርቃን ተከሳሽ ተክላይ አሸብር የሞት ፍርድ እንዲፈረድበት ነው የተባለው። የሞት ፍርድ እንዳይፈረድበት የተቋቋመው የፍርድ ቤት ወታደራዊ ቀዳሚ ፍርድ ቤት አድኖታል። አሁን ሁለቱ ናቸው እያዋጉ ያሉት። የዚህን የማዋጋት ብቃታቸው ያን አይተናል። አሁን ደግሞ ከአገር ጋር 2 ቀን የሰለጠነ ወታደር ይዞ ከኢትዮጵያ አገር ጋር ተዋግቶ ድል ሊያመጣ የሚችል አይደለም። እጁ በደም ጨቅይቶ እጁ በሌብነት ጨቅይቶ የዚህ አይነት ወታደራዊ ብቃት ይዞ ኢትዮጵያ ማሸነፍ አይችልም። ስለዚህ በአሳሰብም የኛ ባህሪ ተለውጧል። ባህሪያቸው ደግሞ ኦሬዲ ስታግናንት ደረጃ ላይ ደርሰዋል። ሊለወጥ የሚችል አይደለም። ከእንግዲህ በኋላ የሚለውጠው ሞት ብቻ ነው። ስለዚህ ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ማጣትን የሚያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም። ካቢኔው አያውቀውም። አንድ ገጽ ወረቀት ማግኘት አልቻልንም። እንዴት እንዳጣ ነው የሚያስረዳ እና ህዝብ የማያውቀው ፓርላማ የማያውቀው ካቢኔ የማያውቀው የኢትዮጵያን የባህር አክሰስ ውሳኔ የሚያሳጣ ነገር የወሰነው ማን ነው የሚል ጥያቄ ማንሳት እንዴት ስህተት ሊሆን ይችላል? ካለኝ ነገርን ከሌለ ግን ይሄ ጉዳይ ይሄን አንስቶ እንደ መድፋት አይደለም። የህልውና ጉዳይ ነው። ማን ወሰነው? ይሄ ነው ጥያቄው። እዚህ ጋር 2 ችግሮች አሉ። አንደኛው የተዛባ ትርክት ውጤት ነው። የሚገባንን መጠየቅ ነውር አድርጎ የሚያስብ የሚገባንን ማንሳት ትክክል አይደለም ብሎ የሚያስብ እሳቤ፣ ይሄ ደግሞ የትርክቱ ውጤት ነው። ግን ለእናንተ ለማስታወስ እንዲሆናችሁ ከግጭቱ በኋላ ከወደብ በተያያዘ በተለይ በኢዴፓ የቀረበው ነገር አዳምጠናል። ለነገሩ ኢዴፓ የሚለውን ዝም እያንዳንዱ ነጥብ ስላላነሳን አይደለም፣ በሙሉ ያነሳናቸው ነጥቦች ይመለከቷቸዋል። በልዩ መልክ ከሌላው የተለየ አቋም ያራምዳችሁት
በሶማሌ ጉዳይ ብቻ ነው። በወደብ ጉዳይ ምንም አትለዩም ከመድረክ ምንም አትለዩም ከቅንጅት። አንድ ነው አቋማቸው። ሉዓላዊ በሆነው ሀገር የሚገኘው ወደብ በሰላም እናመጣለን ነው እያላችሁ ያላችሁት። በሰላም እንዴት ወደብ ይመጣል? ሁለት ሀገሮች ሳይዋሃዱ እንዴት ብሎ ነው ወደብ በሰላም የሚመጣው? ሁለት ህዝቦች ወደ መዋሃድም እንዳይሄዱ እያደረግን ያለነው የጥላቻ ዘመቻ ምንድነው? ማረጋገጫ አለ እንዴ? የኤርትራ ህዝብ በኢትዮጵያ ላይ ጥርጣሬ እንዲያድርበት ጥላቻ እንዲያድርበት አለ እያደረግን ያለነው። በጉልበት ከሆነስ እንዴት አድርጋችሁ ነው እስኪ አሰብና ምጽዋን የምታስመልሱት? ንገሩን እስኪ። በሰላም ማስመለስ የምትችሉ ከሆነ ከጃንሆይና ከደርግ በተለየ መልክ ምንድነው የምታደርጉት? ንገሩን እስኪ። የ30 ዓመት ጦርነት እንዲቆም ተደርገዋል። ከ1 ሚሊዮን በላይ ኢትዮጵያውያን ረክፈዋል በዚህ ጦርነት። ወጣቶች የዩኒቨርሲቲ ወጣቶች ሳይቀሩ በዩኒቨርሲቲ የነበሩ ወጣቶች ሳይቀሩ ብላቴ ማሰልጠኛ ተወስደው ነበር ወደ ጦርነቱ ሲማግዱ የነበሩት። ይህን እልቂት ማቆም ለምንድን ነው የማናስበው? የእልቂቱ መነሻ የጦርነቱ መነሻ አይደል ወይ መፍታት ያለብን? ኢህአዴግ ያደረገው ይህ ነው። የኤርትራ ህዝብ ለነገሩ መብቱን ያረጋገጠው በጉልበቱ ነው። ይሁን እንጂ ኢህአዴግ ከመር በመነሳት ህዝቡ ፈቃደኝነቱ ምን እንደሚፈልግ ህዝቡ ይወስን ያለው። በተባበሩት መንግስታት አስተባባሪነት ነው ሪፍረንደም የተካሄደው። በሪፍረንደሙ ብዙ ኢትዮጵያዊ ቅስቀሳ ቢደረግበት ኢትዮጵያን ይመርጥ ነበር ከሆነ መረጃው ሐቁስ አያሳየም። 99.8% በሪፍረንደሙ ነጻነት እንፈልጋለን ያለው። በነጻነት መቀጠል የለባችሁም ብለን መዋጋት ይኖርብናል። ጦርነቱ እንዲቀጥል ነው የምትፈልጉት? ይሄ ነው እያላችሁ ያላችሁት። አሰብ ወደ በጦርነት ነው ማስመለስ የምትፈልጉት። በሰላም እንደማይቻል የትም ሀገርም አልተሞከረም። በሁሉም ፕሮግራሞቻቸው እነዚህ ተቃዋሚ ድርጅቶች በሁሉም ፕሮግራሞቻቸው ቢታይ ህጋዊ ተፈጥሯዊ ባለቤት እያሉ ነው እያስቀመጡ ያሉት። ኤርትራ ሉዓላዊ ሀገር ሆናለች። ዓለም አቀፍ ስምምነትም የሌሎች ሀገር ሉዓላዊነትን በመቀበል ላይ የሚመሰረት ነው። ስለዚህ ያራምዳችሁት ያላችሁት ይሄ ከወደብ የተያያዘ ልክፍት የጦረኛ ፖሊሲ ማራመጃ ነው። ጦረኛ ፖሊሲ ነው አሁንም እያራመዳችሁ ያላችሁት የሚል አስተያየት ነው ያለን በዚህ ጉዳይ። በተለይ አቶ ልደቱ ያፉ አስመሳይ ነኝ ፋሽስት ደርግን መደምሰስ አልነበረባቸውም ነው እያለ ያሉት። የህወሓት ሰራዊት ሳህል ስለሄደ የኢትዮጵያን አንድነት ሲያስከብር የነበረውን የደርግ ሰራዊትን ወጋችሁ ነው እያለ ያለው። ህወሓትና ኢህአዴግ የትጥቅ ትግሉ የጀመሩትና የትጥቅ ትግሉ የተካሄደው የደርግን ሰራዊት ለመደምሰስ እኮ ነው። ለመደምሰስ ነው የተካሄደው ይሄ ጦርነት። ፍትህ ለማምጣት ዲሞክራሲ ለማረጋገጥ የመንግስቱ ኃይለማርያም ፋሽስታዊ አገዛዝ ለመደምሰስ የህዝቦች መብት እንዲረጋገጥ። ለነገሩ የብሔር ብሔረሰቦች መብት አታምኑበትም። አቶ ልደቱ ራሱ በካርታ ኦሮሞ ህዝብ አትታመኑም ነው ያሉት። ኦሮሞ ህዝብ ትገነጠላለህ ነው ያላችሁት። ደርግ ሲያራምደው ከነበረው ምን ይለያል ይሄ? ትግሬ ተገንጣይና አስገንጣይ ከሚለው በምንድን ነው የሚለየው? ይህች ሀገር የማን ናት? ማን ነው ባለቤቷ? የኦሮሚያ ህዝብ ነው የዚህ ሀገር ባለቤት። የትግራይ ህዝብ ነው የዚህ ሀገር ባለቤት። የአማራ ህዝብ ነው። የቤንሻንጉል ነው። ቤንሻንጉልና ጉሙዝ ነው። የጋምቤላ ነው። የነዚህ ሁሉ ህብረት ነው። ህገ መንግስቱ የሚያስቀምጠው ይሄ ነው። እናንተ የምትንቀሳቀሱ ለነገሩ ህገ መንግስታዊ ስርዓቱ ህገ መንግስት ላይ የተቀመጡትን መርሆች አትቀበሏቸው። ትልቁ የሉዓላዊነት መገለጫ ግን በህገ መንግስታችን በግልጽ የተቀመጠው የሉዓላዊነት መገለጫ የስልጣን ባለቤት ህዝቡና ብሔር ብሔረሰቦች ናቸው ብሎ ነው የሚያስቀምጠው። ልዩነታችንም እዚህ ነው። ሶስተኛ አማራጭ የሚባለው እንደማይሰራ ባለፉት ክርክሮች ገልጸናል። አይሰራም። ሶስተኛ አማራጭ የሚባል ነገር እኮ የለም። እኛ ወጣቶች ነው የሚለው አነጋገር ምንድነው? እድሜ አይደለም መለኪያ። የፖለቲካ መለኪያ እድሜ አይደለም። ለነገሩ አቶ ልደቱ ደርግ ሲያደርስ የነበረው ጭፍጨፋ እንዴት ይጠፋዎታል? ነበር እኮ በህይወት። አሁን 18 ዓመት ነው ደርግ ከደመሰሰ። ወጣት ነኝ ማለት አዲስ ሐሳብ ነው ገንቢ ነው ማለት አይደለም። ስለ ህዝብ ወሳኝነት፣ ስለ ብሔር ብሔረሰቦች መብት ነው ዋናው ጉዳይ። በዚህ ነው የሚለካው ማንም ሰው። የ70 ዓመት ሽማግሌ ማዛውንትም
የ18 ዓመት ወጣትም የሚለኩት በዚህ ነው። አስመሳይ 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 ነኝ ክቡራት ተኸታተልቲ ሶል ሚድያ ኣብዞ ዘለኹም ሰላምኩም ይብዛሕ ክንድቅስ ክትስ ኤርትራውነት ክቡር መንነት ኣይንረስዕ እንዳበልኩ ኩላትኩም ተኸታተልቲ ሼር ላይክ ሳብስክራይብ ኣይትመቑ እንዳበልኩ ሰሰናይ أحفرم ويتا سماياتو ويتا مدر بحرو أبي شميم كيوم نطم زفكرو أحفرم سلام قديد كابرهان زولعكا عدن صلاحتها أحفرم كم سمكا أحفرم لي من أكل باي أحفرم لي أبن نزبي أحفرم بصحم قماميرم أطوار تخمرو نسيلوهم نيرو فطرتهم زسعرو أحفرم موني تخالي لأختهم يحزنو ملكت سعرتهم وجو يكدنو المحلى نيكت سانتا زعابيو سلكي المفترات سيطان زساسيو عمس مغنتهم لغيتنا ماتوا